ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ ለቃሽ ደግሞ ለማንም ምንም አልተናገርኩም በዩ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን? ተረጋጊ ፍራታ። አንቺ ከኢንስፔክተር ጋር መስራት ከጀመርሽ በኋላ በዙሪያሽ በጣም ብዙ ሲቪሎች አሉ። ከነዛ ውስጥ ደግሞ አንዷ እኔ ነኝ። እኔ እዚህ ቤት የገባሁት ከቤዛ ጋር የድሮ ጓደኛማቾች ስለነበርን እሱ ለመመለስ አድርጌ ነበር። ደግሞ ፕሮሰሱ 1-3 ወር ፈጅቶብኛል። እኔ ምንም ብትይኝ አላምንሽም። ናታ መድኃኒት እንዲበላ አድርገሽው ነበር። ብዙ ነገር እዚህ ቤት ውስጥ ሲያካሂዱ አንቺ አግዘሻቸው ነበር። ስሜ ፍራታ፣ ትልቁን አሳ ለመያዝ ትንሿን አሳ ነፃነት መስጠትና ትልቁ አሳ እንዲያምሽ ማድረግ አለብሽ። ቤዛ አሁን ላይ ቅናቷ ወደ ጥላቻት ስለተቀየረ የምታደርገውን አታውቅም፣ ግን እሷ እንደ ያፌት አታሰጋ ነው። እሺ ልመንሽና ፖሊስ ነሽ እንበል። ቤዛን ጓደኛ ማድረጉ ያፌትን ከመያዙ ጋር ምን ያገናኘዋል? ማለቴ ለምን ይጠቅምሻል? ቤዛን የቀረብኳት ከያፌት ይልቅ ለአንቺ ቅርብ ስለምትሆኒ፣ ያ ደግሞ እኔ አንቺን በቅርብ እንድጠብቅሽ ይረዳኛል። ደግሞ ከእሷ ቅርብ መሆኔ አንቺ ልታስገድልሽ እንደነበር አወቅኩ። እና አንቺ ነበርሽ? አሁን እኔ ልጁ እንዲያዝ አድርጌ እኔ ነኝ እሷን ያሳሰርኳት። ኤፉ፣ ቤዛ በጣም ታሳዝናለች። አካባቢው ያለ ምንም የሚወዳት ሰው የለም። ሁሉም ለጥቅም ነው የሚቀርባት። እኔም በሆኑ አውቃለሁ። እኔም በእሷ እየፈረድኩ አይደለም፣ ግን ብትረዳኝ እኔ በጣም ነው የምወዳት። ለእኔ ሁሌም አንድና ብቸኛ እህቴ ናት። ግን እሷ ሁሌም አትረዳኝም። ያላትን ነገር ሁሉ የወሰድኩባት ነው የሚመስላት። እኔ ግን አይደለም የሷን የኔንም ብትጠይቀኝ እሰጣታለሁ። እሺ በጣም ጥሩ። አሁን ያመንሽኝ ይመስለኛል። ወደ ቀድሞ ርዕሳችን እንመለስ። ቆይ ያፌት በምን አስፈራርቶሽ ነው እንድታገቢው ያደረገሽ? አንቺ እኮ እስከዛሬ ድረስ ምንም የሚያስጠረጥር ነገር አሳይተሽ አታውቂም። ዛሬ እንዴት በፍቃድሽ ልነግሪኝ ቻልሽ? ምክንያቱም አንቺ ያለቃ ስልክ እያነሳሽ አይደለም። በተለያየ ስልክ ሞከረልሽ፣ ግን አንቺ አታነሺም። እኔ ደግሞ ቤዛ ስለሌለች እዚህ ቤት የምገባበት ምንም አይነት ምክንያት ላገኝ አልቻልኩም። ሉሊ ጽዮንን ቤዛ ጋር እንደወስዳት ስትጠይቀኝ እንዴትም ብዬ አንቺን የማወራበት መንገድ እያሰብኩኝ እዚህ ቤት መጣሁ። ግን ደግሞ ገነት ወደዚህ እንድገባ አልፈቀደችልኝ። ቤዛ ጋር ስሄድ ስሙ ባጠራም እቅዱ እንደተሳካና ሊያገባሽ እንደሆነ ስታወራ ሰማሁ። ከዛ ስንወጣ ላለቃ ደውዬ ሁሉንም ነገር ነገርኩት። እሱም ደወለልሽ፣ ግን ደግሞ አንቺ መልሰሽ አልደወልሽለትም። ያለኝ አማራጭ ራሴን ለአንቺ ማጋለጥ ነው። በጣም አዝናለሁ። አሁን ሁሉም ነገር አልቋል። ከእናንተም ጋር መስራት አልችልም። ኤፉ፣ ምን እያልሽ ነው? ቆይ ለምንድን ነው ቸኩለሽ የምትወስኚው? ምን እንደተፈጠረ ንገሪንና አንድ ላይ ሆነን መፍትሄ እንፈልግ። ነገርኩሽ፣ ምንም መፍትሄ የሚባል ነገር የለም። ሁሉም ነገር አልቋል። ተመልሳችሁ እንዴ? ያቺ ሰላም ምንም ሳታደርግ መለሰችሽ? አይ ምንም አላደረገችኝም። እኔ የምልሽ ቆይ ሰው መለየት እችላለሁ፣ ውስጤ ክፉና ደጉን መለየት ይችላል ትይለ እንዴ? ክፉና ደግ መሆናቸውን ሳይሆን ውስጣቸው የተደበቀ ማንነትን መለየት እችላለሁ። ይቺ ልጅም እዚህ ቤት ገና እንደገባች የሆነ ተልእኮ እንዳላት ታውቂያለሁ። እና ታዲያ አንድ ሰው ስታይ የተለየ ተልእኮ እንዳለው የሚሰማሽ ከሆነ ለምንድን ነው የፍራታን ድብቅ ማንነት ያላወቅሽው? ደግሞ እሷ ምን የተደበቀ ማንነት አላት? እሷ ለሰው ከማሰብና ቅን ከመሆኑ ውጪ ምን የተለየ ነገር አላት? አዎ ለነገሩ ሁላችሁንም አውራችኋለች። ምን ሆነሻል እንዴ? ትናንት ስለ እሷ መልካምነትና ደግነት አፍቃሪነት ስታወሪ አልነበር እንዴ? እና ደግሞ ከመቼ ወዲህ ነው ተነስተሽ አሁን አንዴ እሳት አንዴ ውሃ የምትሆኝው? ይቺ ልጅማ የሆነ ነገር የነገረችሽ ነገር አለ። ስለ ኤፍራታ ማንነት ለማወቅ ማንም ጎትጓች ሆነ ማንም ተናጋሪ አያስፈልገኝም። እውነታውን አወቅኩኝ። ትክክለኛ ማንነቷ ተገለጠልኝ። የሰጣችንን ነገር ሳስብ በጣም ጠላኋት። እሷ ለወንድሜ የምትገባ ሴት አይደለችም። ታይ ልጅ፣ በኋላ የምትጸጸችበትን ነገር አትናገሪ። ለምን እጸጸታለሁ? ከእውነታው ተቃራኒ ነገር አላወራው። አንቺ እዚህ ምን አባሽ ነው የምትሰሪው? ተረጋጊ። እኔ ምንም እያደረኩ አልነበረም። ቆይ ደግሞ ለምንድን ነው ሁሉም ሰው ልብ ውስጥ ክፋት ያለ የሚመስልሽ? በክፉ ሰዎች ተከብቤ እንዴት መልካም እንዳስብ ትጠብቂያለሽ? ደግሞ እኔ ላይ ነበርኩኝ፣ ክፍሎች ውስጥ የለሽም። ወይኔ ልጄ፣ ኤፉዬ ምን አድርገሻት ይሆን? በሉ በቃ እኔ ከዚህ በላይ ባልቆይ ጥሩ ነው። ደህና ምሹ። ቆይ የትም እንዳትሄጂ። መጀመሪያ ኤፉዬን አይቼ ልምጣ። በጣም የምትገርም ሴት ናት። ለኤፍራታ ያላት ፍቅር ደግሞ በጣም ለየት ይላል። ማንነቷ እስኪገባት ድረስ ነው። ትንሽ ቀን ጠብቂኝ፣ ትክክለኛ ማንነቷን ገልጬ አሳያታለሁ። በቃ ትይቻው። እሺ፣ ገነት ከፈለገችኝ በማንኛውም ሰዓት መምጣት እንደምችል ንገሪያት። አሁን ለፖሊሶቹ አንድ ነገር ብናገር የሚታሰሩ ያፌት ሳይሆን አንተ ነው የምትሆነው።
እኔ ናታን አውቃለሁ ሁለታችንም በጣም ከባድ ሁኔታ ውስጥ ነው ያለነው፣ ግን ከዚህ የተሻለ ምንም አማራጭ የለኝም። ከዚህ በኋላ አንተ ትጠላኛለህ። እንድጠላኝ ስለማደርግ በቀላሉ ትረሳኛለህ። እንዳየሁት ከሆነ ደግሞ አሁን አንተ በጣም ጠንካራ ሆነሃል። እንደ ድሮ በቀላሉ የምትሰበር ሰው አይደለም። በስመ አብ ጋኒ፣ ምንድን ነው አስደነገጥሽኝ እኮ። ንገሪኝ እስኪ ያደረገችሽ ነገር አለ? ቆይ ምን ብላሽ ነው? ምን አለችሽ? ምን አወራችሽ? ኧረ ገኒ ተረጋጊ። ምንም አላለችኝም። እኔ ሰሞኑን ጥሩ ሁኔታ ላይ ስላልሆንኩኝ ልጠይቀኝ ነው የመጣችው። ቆይ ምን ችግር አለው? ማ ሔዋን ናት ያንቺ ደህንነት አሳስቧት እዚህ የመጣችው? ይሄንን ማምንሽ ይመስልሻል እንዴ? አትልፊ፣ አላምንሽም። ንገሪኝ፣ ቤት ውስጥ ካሉት ሰዎች ሁሉ ለይተሽ እኔ ለምንድን ነው እንደዚህ የምትንከባከቢኝ? ከእነሱ ለይተሽ ለምንድን ነው እኔ እንደ እናቴ የምትንሰፈሰፊልኝ? እንዴ ይሄ ምን ማለት ነው? በቃ አንቺ ነገሮች በጣም ስለሚደራረቡብሽና ብዙ ችግር ስለሚከሰትብሽ በቃ ታሳዝኘኛለሽ። ሰው አጠገብሽ ማንም የለሽም፣ ብቸኛ ነሽ። በዛ ላይ ደግሞ በጣም መልካም ልጅ ስለሆንሽ እንከባከብሻለሁ። በቃ ይሄው ነው። እኔ ግን መልስሽ ምንም አላሳመነኝም። እንደውም እዚህ ቤት ውስጥ የገባሽው በምክንያት ይመስለኛል። የምን ምክንያት? በቃ እኔ ገንዘብ ፈለግኩኝ፣ እዚህ ቤት ሰራተኛ ሆኜ ተቀጠርኩ። ቆይ ዝቅ ብዬ የሰው ቤት መስራት ኃጢአት ነው እንዴ? ያን የመሰለ ቤት እያለሽ ልጅሽን ያለ ማንም አይዞ ባይ ትተሽ ለምንድን ነው እዚህ ቤት ሰራተኛ ሆነሽ የምትሰሪው? ደግሞ ስትታይ ምንም የሰራተኛ ወዝ የለሽ። ንገሪኝ እስቲ ሰራተኛ ምንድን ነው የሚመስለው? እውነቴን ነው ኤፍራታ፣ በጣም እያስከፋሽኝ ነው ያለው። ከአንቺ እናልጠብቅም። አልገባኝም። ቆይ ደግሞ ይሄ ምኑ ነው የሚያስከፋው? እኔ ያልኩት እውነታውን ማወቅ እፈልጋለሁ ነው። ለነገሩ ልክ ናት። እኔ ነኝ የተሳሳትኩት። እንደዚህ በጣም የሚያጨናንቀኝ ነገር ባለበት ሰዓት ለማይረባ ነገር አይምሮኝ ቢዚ ማድረግ። የኔ ሀሳብ ያፌትን በሴትነት ያጥምጄ ሙሉ መረጃ ለመሰብሰብ ነበር፣ ግን እሱ ሁሌም አንድ እርምጃ እንደቀደመኝ ነው። እሺ ቆይ የእሱን ወንጀል ማጋለጥ ካልቻልኩኝ ምኑ ላይ ነው ፖሊስነቴ? እባክሽን ኤፍራታ፣ የማይሆን ውሳኔ ወስነሽ ህይወትሽን አታበላሽ። አትልፊ ሔዋን፣ ያለቀ ነገር ነው። ቀጣይ ሳምንት ልንጋባ ወስነናል። በዚህ ፍጥነት? ቆይ ለምን እንደዚህ መቸኮል ለምን አስፈለገ? እሺ ናታንንስ ምን ልትዩ ነው? ምንም፣ እውነታውን ነገርኩት። ሌላ የማፈቅረው ሰው እንዳለ ነገርኩት እና ደግሞ ከዚህ በኋላ የኔና የሱ ፍቅር መቀጠል እንደማይችል ነገርኩት። አታደርጊውም ኤፍራታ። የናታን ልብ እንደዚህ በቀላሉ እንዲሰበር አትፈቅጂ። አንቺ ለሱ ትሰበሪያለሽ እንጂ ለናታን እንደዚህ አይነት ቃል ትነግሪዋች? ለምን? እኔ ሁሌም ለሌሎች ደስታ ብቻ ስል የምኖር ነው የሚመስልሽ? አንዳንዴም እኮ የራሴን ደስታ አስቀድማለሁ። ኤፍራታ አንቺ እኔ ለማሳመናት ሞክሪ። እኔ ገነት ወይንም ደግሞ ናታን አይደለሁም። ያልሽውን ነገር በቀላሉ ማምንሽ። ቅድም ፖሊስ መሆኔን ሳታውቂ የያፌት ሰው መስዬሽ አትፍራ እኔ ለማንም አልተናገርኩም በይው ብለሽ ነበር። ቆይ ምንድነው ለማንም እንዳትናገር ያስፈራራሽ? እባክሽ የማላስቸግርሽ ከሆነ ብቻዬን ተይኝ። ሳትነግሪኝ ወዴትም አልሄድም። ቆይ ካላገባሽኝ ምን አደርጋለሁ ብሎሽ ነው? ማንን ገልብሻለሁ ብሎሽ ነው? ቆይ በማን ነው ያስፈራራሽ? ለምን የሚያስፈራራ ይመሰለሽ? እሱ መወደድ የሚችል ሰው አይደለም። በቃ እኔ እሱን ወደድኩት፣ አለቀ። ቆይ በናታን ነው ያስፈራራሽ? እሱን እገልብሻለሁ አለሽ? ቆይ ንገሪኝ፣ እሱን ነው የሚገለው? ለእሱ ጥበቃ እናድርግለት? ይሄ ነገር ማስቆም አለብኝ። ኤፍራታና ያፌት በጭራሽ መጋባት የለባቸው። እንደምንም ብዬ እቅድ ማፍረስ አለብኝ። በሔዋን አስቢ እንደምንም ብለሽ ይሄን እቅድ ማፍረስ አለብሽ። ሳምንት ማለት እኮ በጣም ትንሽ ቀን ነው። ግዴታ በዚህ 2 ቀን ውስጥ መፍትሄ ማግኘት አለብኝ። እኔ እኮ በጣም ነው የማፈቅረው። እንዴት እንደዚህ አይነት ቀልድ ትቀልዳለች?
አይደለም ሌላ ሰው መውደድ ይቅርና እንድታስብ አልፈልግም። ናት ወይ ሙሉ ታሪኩን ንገረኝና ለመረዳት ልሞክር። ከመጣ ጀምሮ ወይም እየደጋገምክ ነው የምትለው ነገር። እፉ የኔ ጨረቃ አልወድህም። አሁን ሌላ ሰው ነው የማፈቅረው። እና ለዛ ነው እንደዚህ የምትጠጣው? እንዴት አመንካት? ምን ያህል እንደምታፈቅር እያወቅህ? አንደበቷን ብጠራጠረው አይኗን ግን ፈራሁት። አይኗ ውስጥ ምንም አይነት ፍቅር አይታይም። በቃ ያንተ ነገር ወጣልኝ የሚል አይነት ስሜት ነው። አይኗ ያስፈራል። እርግጠኛ ነኝ ናት ፍራንክ ልታደርግ ፈልጋ። አንተ ደግሞ ምንድነው በዚህ ፍጥነት ራስን እንደዚህ መጠጥ ላይ እንደምትለው? ይኸውልህ ድግም ስትሆን እኮ አይቻል አቅም የሆነ ቤሪ በይፉ ጉዳይ ከሆነ ምንም እሆናለሁ። ከምችለው በላይ ነው የማፈቅራት። ለሰከንድ እንኳን እንደማጣት ማሰብ አልፈልግም። ገና ካሁኑ እየጠጣህ ነው? ምን አስቸኮለ? ገና ብዙ የምጠጣባቸው ቀኖች አሉ አይደል? እዚህ ምን አባ ልታረግ? እንግዲህ እኔ እዚህ ቤት ደንበኛ ነኝ። ብዙ ጊዜ እመጣለሁ። እዚህ ለመምጣት ደግሞ አንተ ማስፈቀድ ያለብኝ አይመስለኝም። ያፌት አሁን እኛ አንተ ሆነና ወደ ጉዳይ ትሄድ 11 ተኩል በለው። በዚህ አያያዝ እኮ እንደዚህ የጠጣ ጨጓራ መላልጠልጥለው አይደለም ጨጓራዬ ቆዳ ቢላጥ አንተ ምን አባ ገባ? አሁን ከፊት ይዞር በል ባልልስ ምን ልደበድበኝ ነው? ያፌት እባክህ ለምን ከዚህ ሂድ እያልኩህ እኮ ነው። ቆይ ምን አባቱ ሊሰራ ነው? ደሞዝ ገና ብዙ መጣጣባቸው ቀናቶች አሉ። እኔም አላወኩም። ምን አቅዶ ነው ወደዚህ መጣ? ረጋ ብለህ ጠጣ እንዴ! የራሱ እሱ መጎዳ መሰለህ እንዴ? ምንድን ነው ቢኒ? የምትጠጣ ከሆነ በቃ ጠጣ፣ ካልሆነ ግን ተወኝ። ማውራት አልፈልግም። እኔ አልገባኝ። ቆይ ራስን ለምንድን ነው እንደዚህ የጎዳ ያለው? የኔ ንግስት በጣም ጎበዝ ነሽ። በፍጥነት ውሳኔ መወሰንሽ ነገሮች በፍጥነት ቦታ ቦታቸውን እንዲይዙ አድርጓል። የናታን ፊት ጉበት ሲመስል ለማየት ግን ምን የሚያስደስት ነገር አለ? ስማ፣ የነገርኩህን በፍጥነት አድርግ። እንዲዘጋጅ የምፈልገው ቤቴ ውስጥ ነው። አይ እንደዚህ የተጋነነ ነገር ምን ያደርግልኛል? እኔ የምፈልገው በራሱ ቤት ውስጥ የወደፊት እጮኛውን ሳገባት እንዲህ ብቻ ነው። ለትውውቅ ያህል ቀለል ያለ ትንሽ ዝግጅት ብቻ ይበቃል። እኔ ሰው ሲበዛ አልወድም፣ በጣም ነው የሚጨንቀኝ። በቃ ያልኩህን ብቻ አድርግ። አቶ ናታን አይደለም መጠጥ ገና ጥይት ትጠጣለህ። ሄሎ ያፌትዬ፣ እንዴት ነህልኝ? ምንድነው በሰላም ነው? በጣም ዘጋኸኝ እኮ። ይቅርታ አላወኩሽም። ማነሽ? ሂዊ ነኝ፣ የቤዛ ጓደኛ። እሺ ምን ፈልገሽ ደወልሽ? ማለት ያፌት ያውቀኸኛል? ሄዋን እኮ ነኝ፣ የቤዛ ጓደኛ። አውቄሻለሁ፣ ግን እንደዚህ ጠፋሽ ለመባባል የሚያደርሰን ግንኙነት ያለን አልመሰለኝም ነበር። እንዴ ምን ማለት ነው? ቆይ እኔ እኮ አንተን ወድጄሃለሁ። ደግሞ ባለፈው እኮ አንተም እንደወደድከኝ ነግረኸኝ ነበር። ቆይ ያስከፋውክ ነገር አለ እንዴ? እንደዛ የሚል ነገር እንደወጣኝ አላስታውስም። ለማንኛውም
እኔ በጣም ማፍቀራት ትጮኛለች። እንደውም ሰርጋችን እሑድ ነው። ከፈለግሽ መምጣት ትችያለሽ። ልጅቷን ስታይ ሰርፕራይዝ እንደምትሆኝ አልጠራጠርም። ተው ያፌትዬ፣ እንደዚህማ አታረግም እንዴ። ቆይ ለእኔ ተስፋ ሰጥተህ ሌላ ሴት ልታገባ ነው? እንደዛ ማድረግ አልችልም። ደግሞ እኔ እንደ ሌሎች ሴቶች አይደለሁም። አንተ ከምታውቃቸው ሴቶች በጣም ነው የምለየው። ደግሞ እንደዚህ በቀላሉ አልተውም። እሺ ይሁንሽ ዱቄታ። ትሰሚኛለሽ? እኔ መኪና ውስጥ ገብተሽ ከኔ ጋር ማውራትሽ ራሱ ሲበዛብሽ ነው። ይሄ ብሽቅ። እሺ አሁን ምንድን ነው የማደርገው? ታን የምን ሆነሽብኝ ነው ብቻሽ ነው የምታወሪው? አይ ብቻዬን አይደለም እኮ ያወራሁት፣ ስልክ እያወራሁኝ ነበር። ሳታውሽ ንገረኝ። እንደዚህ ያበሳጭሽ ፍቅረኛሽ ነው አይደል? አዎ እንደዛ ነገር። ለማን አባቴ ብለሽ ነው የምትናደጂው እንዴ? እሱ ከሄደ አንቺም ሂጂ፣ እሱ ከዘጋሽ አንቺም ዝጊው። ለማን አባቴ ብለሽ ነው እንደዚህ የምትቆጪው? እኔ እሱን አጥቼ መኖር አልችልም። ምን እንደማደርግ ግራ ገብቶኛል። እባክሽን ሉሊትዬ እርጅኝ። እኔን ትቶ እኮ ሌላ ሴት ሊያገባ ነው። አንቺ ደግሞ ሉሊትዬ ለእንደዚህ አይነት ነገር መፍትሄ አታጪም። ቆይ እሱ ማን አባቱ ስለሆነ ነው አንቺ ላይ እንደዚህ የሚጫወተው? በቃ ትጨናነቂ፣ እኔ መፍትሄ አላጣም። ቆይ ልጁን ያውቀዋለሁ? አይ አንቺ እንኳን አታውቂውም። እሺ ይሁን፣ ምን ማድረግ እንዳለብሽ እኔ እነግርሻለሁ። ቆይ ለምን የሆነ ሰዓት ላይ ናታን ላይ ያደረጋችሁትን ነገር እሱ ላይ ለምን አታደርጊበትም? አዎ አስቤው ነበር እኮ፣ ግን ደግሞ መድኃኒቱ የምትሰራው ሴትዮዋ ሞታለች። እቺ ደግሞ ምን አስቸኮላት? ቀስ ብላት ሞትም ነበር እንዴ? ቆይታ ቢሆን ይሄው አሁን ብዙ ስራ ይመጣላት ነበር። እኔ ራሱ በጣም ከብዙ ሰው ጋር አገናኛት ነበር። አሁን ይሄን ይቆጫት ይሆናል። አዎ እሱማ፣ ግን ምን ይደረጋል፣ ቀድማ ሞተች። እሺ በቃ ማታ በደንብ ላስብበትና ቁጭ ብለን ተገናኝተን እናወራለን። ይኸውልሽ እኔ ሴት ልጅ ጥቃት በጣም ያመኛል። አንድ ዘለላም ባንኳ ስታወጣ በጣም ነው የምናደደው። አመሰግናለሁ ሉሊትዬ። እንደምትረጂኝና ሰርጉ ማስቆም እንደምንችል እርግጠኛ ነኝ። በቃ ታስቢ፣ ሁሉንም ነገር ለኔ ተይው። እሺ በቃ ይዞሽ ደህና ደሪ። እሺ ደህና ደሪ። አስመሳይ፣ በጣም ለሴት ልጅ ትቆረቆሪያለሽ አይደለ? እሺ አሁን ደግሞ ላንቺ በጣም አሪፍ ስራ አግኝቼልሻለሁ። ያፌት ከኤፍራታ እንዴት መራቅ እንዳለበት አሪፍ ሰይጣናዊ የሆነ ሀሳብ ታመጫለሽ ማለት ነው። እኔ አሁን ክፉ ሰው ነኝ? አንተ ምን በወጣ ሰው ክፉ ነኝ? ኧረ አንተ አይደለም ናት አውቃስ በሩ እንደከፈቱ እንዴ? በሩ እንደከፈቱ እንዴ? እነዚህ ሰዎች ለምን ያከፈቱ? ተረጋጋ። በሩ ክፈቱ እናንተ። ኧረ ሰው አረብሽ። ተረጋጋ። አንተ ትፈራለህ እንዴ? ክፈቱ። በሩ ሊሰሩት ነው እንዴ? ቆይ ምንድነው እንደዚህ ማንኳኳት? ባለቤት የሌለው ቤት አደረጋችሁት እንዴ? ለነገሩ ምን ባለቤት አለው? ሁሉም እንዳገኘ እየመጣ ይፈነጭበታል። ወንድሜ ምንድነው የሆንከው? ቢኒ ምንድነው የተፈጠረው? አይ ትንሽ ብቻ ነው የጠጣው። ትንሽ ብቻ ጠጥቶ ነው እንጂ በቃ ይዞ ወደ ክፍሉ ልግባ። ውሸትሽ እንደሆነ አውቄያለሁ። እኔ ነቄ ብዬ ብሻለሁ። እሺ ይሄን ያህል እኮ ማስመሰል አይጠበቅብሽም። ምንድነው የምታዩት እንዴ? ምንድነው? ተጣልታችኋል እንዴ? ቆይ እሷ ማን ስለሆነች ነው ወንድሜ እያዋራት መጋረጃውን የምትጋርደው? ኤፍራታ ናት ናታን ላይ መጋረጃ የዘጋችው? አይ ለዛ ነው እንደዚህ ጥንብዝ ብሎ የመጣው። በቃ እኔ ወደ ክፍሉ ይዞ ልግባ። ሰላም ደር። ምንድነው እየተፈጠረ ያለው? እኔ እኮ አልገባኝም። ኧረ ሊወድቅ ነው። ምነው ሚስጥረኛሽ አልነበረች እንዴ? በአሁኑ ምንም ነገር አልነገረችሽም? ለነገሩ ልጅቷ ከሃዲ ነች። አንቺንም ሸመጠጠችሽ አይደል? ኧረ እንዳቺ ሸምጥጥሽ። ሁሉም ሰው እንዳንቺ ይመስልሻል እንዴ? ደግሞ የሁለቱ ጉዳይ የራሳቸው ነው። እኛ መሀል መግባት የለብንም። እነሱ የጋራ ነገር የላቸውም፣ ደግሞ መቼም አይኖራቸውም። ኤፍራታ ወንድሜ ላይ ችግር ከመፍጠር ውጪ ምንም ጥቅም የላትም። ወይ ተመስገን፣ አንድ የሚረዳኝ ሰው አገኘሁ። እኔ ራሱ ስንት የለፈለፍኩ መሰልሽ? ይቺ ልጅ ለናታን አትገባውም፣ ቤዛነሽ ለሱ ሚስት ልትሆን የምትገባው አልኩኝ። ግን አንድ ሰው የሚሰማኝ ሰው የለም እዚህ ቤት። አንቺም ማንንም አይሰማሽም፣ አትልፊ። በተለይ ናታን አይሰማሽም። እኔ እሰማታለሁ። ሲጀመር አንቺ ማን ስለሆንሽ ነው ለሷ እንደዚህ የምትመልሽላት? ፈጣሪ ሆይ ትዕግስት ውስጥ ማለት አሁን ነው።
ሲጀመር ከእናንተ ጋር ቆሜ ማውራቴ ዘኔ ወይኔ ጽዮን፣ ወንድሜ በአንዲት ተራ ሴት ምክንያት እንደዚህ ራሱን ሲጥል ዝም ብዬ ልመልከት? ተመስገን ነው። በአንዴ እንዲህ መንቃት ከቻልሽ ለወንድምሽ ትደርሽለታለሽ። አታስቢ፣ ወንድሜን ከዚህ ሴት አድነዋለሁ። ግባ። ኤፎ ይቅርታ፣ ክፍሉ ልወስደው ስል እምቢ ብሎኝ ነው። አንቺ ጋር ማውራት ይፈልጋል። እሺ፣ ችግር የለውም። ሲረጋጋ እኔ እራሴ ወስደዋለሁ። እኔ በቃ አልሄድ። እሺ ኤፎ፣ ሰላም ደሪልኝ። እሺ ቁጭ በል። ትንሽ አትቆይም? ቢኔ አይ ልሂድ፣ መሽቶብኛል። ዳግም ጋም ስላልደወልኩለት ይጨነቃል። ቢኒ በጣም አመሰግናለሁ። ሁሌም ከጎን ሆን። እሺ ብቻውን እንዳትተው። አሁን ከምንም ጊዜ በላይ ከጎን መሆን ያለብህ ጊዜ ነው። ቆይ እኔ ያልገባኝ ነገር ናታን ያለው ነገር እውነት ነው? ቢኒ በቃ ይመሽብሃል፣ ሂድ። ደህና ደር። እሺ በቃ ሰላም ደር። ደህና ደር ቢኒ፣ ደህና ደር። እንደሆነ ከዚያ ቦታ በተቆለፊ ነው የሚሻለው። ዛሬ የጨረቃ እቅፍ ውስጥ መተኛት የምፈልገው። እዚህ ማደር አችልም። ትንሽ ስካርህ እንደለቀቃ ትወጣለህ። ቆይ ለምንድን ነው አልወድህም ያልሽ? እየቀለድሽብኝ ነው አይደል? ተይው ተይው፣ እንደው ምንም አትንገሪኝ። አቶ ቢኒያም የናታን ስካር ወደ አንተ ተገባብህ እንዴ? ቢኒዬ ደህና ነህ? ንገረኝ፣ ወንድም የሆነው ነገር አለ እንዴ? አይ ምንም አልሆነም፣ ደህና ነው። ቆይ ታዲያ ለምንድን ነው እንደዛ እስኪንገዳገድ ድረስ የጠጣው? ኤፍራት አስከፍታውን አይደል? አይ እንዲሁ ለመዝናናት ያክል እየጠጣን ነበር። ከዛ ትንሽ ሞቅ አለው፣ ለዛ ነው። ቆይ እኔን የምትሸውደኝ ይመስላል? በጣም አዝኗል። ፊቱን በማየት ብቻ ምን ያህል እንደተሰበረ ማወቅ ይቻላል እኮ። በቃ እኔ ልጅ ደህና ደሩ። እሺ ደህና ደር። ናታንን ስላመጣህልን እናመሰግናለን። ቆይ አሁን ተኝቶ ነው ወይስ የት ነው ያለው? ኤፍራታ ክፍል ካልገባ ብሎ እዛ ነው ያለው። ቆይ እሷ ልጅ ለምንድን ነው የማትፋታው? አሁንስ አበዛችሁ። አሁን እዛ አትሂጂ። ወንድምሽ የምትወጂውና የምታስቢለት ከሆነ በሁለቱ መሀል አትግቢ። ችግር ካለባቸውም ራሳቸው አውርተው ይወያዩ። በቃ ደህና ደሪልኝ። እዚህ ቤት እናቴ ሁሉም ካፕል ካፕል ሆኗል። እኛ ብቻ ነን ባሎቻችንን አባረን ባዷችን የቀረ ነው። እዚህ ጋር ትንሽ ለፎቶ የሚሆን ዲኮር ብናደርግ፣ ይህን ሶፋ ደግሞ አንስተን ለእንግዶቻችን ወንበር ማዘጋጀት ነው። ትንሽ ዝግጅት ብቻ ይበቃል። እሱም የኔ ንግስት ደስ እንዲላትና አቶ ናታንን ለማቃጠል እንጂ ያን ያህል አስፈላጊ አይደለም። ለኤፍራታ ስር የማልፈልገውን ነገር እጋፈጣለሁ። ምንድን ነው አለቃ? አቶ አብርሃም ልታገባ እንደሆነ ሲያውቅ ሰርጉን እኛ ሆቴል ያድርገው፣ ሙሉ ወጪውን እንሸፍላለን ብሏል። ምን አገባው እሱ? እኔ ቸገረኝ ገንዘብ አጣው ብዬዋለሁ። አለቃ አላልከው? ትሰማኛለህ? ከዚህ በኋላ ማንም እንደዚህ አይነት ነገር ቢልህ ምን አገባችሁ በላችሁ። እሺ አለቃ፣ ግን እኔ እኮ ዝጋ። እነሱ ስለ እኔ ህይወት ምን አገባችሁ?
እዚህ ድረስ ልሸኝ መምጣት አልነበረብህም። አሁን አባዬ ወይም ቤዛ ቢሆን ምን ሊፈጠር እንደሚችል ታውቃለህ አይደል? እንደዛማ ቢሆን ጥሩ ነበር። ፊት ለፊት እንጋፈጣቸው ነበር። የዛኔ የመወዳት ልጅ ቤዛ ሳትሆን ኤፉዬ ናት ለው ነበር። አይ እሱም አይሆንም። ስታስበው በእኔ የተነሳ ቤተሰቦችን በትና እኔ ካንተ ጋር ደስተኛ ሆኜ መኖር የሚችል ይመስላል? እኔ ጨረቃ፣ እኔ ካንቺ ውጪ ከማንም ሴት ጋር መነካከት አልፈልግም ነበር። ብንችል ሁለታችንም ንጹህ እንደሆነን በቤተክርስቲያን እንድንጋባ ነበር ፍላጎቴ። ግን ተመልከች አሁን ያለሁበትን ውጥንቅጥ። ግን አሁን ያለፈው አልፏል። አንተ ከቤዛ ጋር ባተኛም ኖሮ እኔ እናንተ አንድ ላይ እንድንሆን አይፈቅድልንም ነበር። በህይወቴ ድጋሚ የሚፈጠር እንኳን እንዳንተ አይነት ምርጥ አፍቃሪ ላገኝ አልችልም። ቆይ ግን እንዴት ነው እንደዚህ ሊሆን የቻለው? ከአንዴም ብዙ ጊዜ ተደፍሬ ነበር። ታዲያ እንደዛ ካልሆነ አደንዝዞኝ ምንድን ነበር ሲያደርጉኝ የነበረው? ልጅ እንኳን ሰብአዊነት የማይሰማችሁ አረመኔዎች፣ ጨካኝ ናችሁ። ኩሽሻ ኩሽሽኝ አልገባኝም። ታዲያ ሁሉ ነገር ምን ነበር? የመጀመሪያ ቀን የገባው ጊዜ ደም በደም ሆኜ ነበር። ታዲያ እንደዛ ማድረግ ለምን አስፈለገ? አምላኬ ሆይ አንተ ሁሌም ታምረን ታሳያለህ። እዚህ ነገር ሁሉ ያንተ ስራ አለበት። ከነዛ ሁሉ ሴት መርጠህ እኔን ስለጠበቀኝ በጣም አመሰግናለሁ። ወይኔ ቅሌት ብቻ የማይሆን ነገር ቀባጥሬ እንደውም ማታ ስገባ የተፈጠረውን ነገር ምንም የማላስታውሱ ቆይ
ወይ አንተ ሰካራም ቢኒ ምንድን ነው ቆይ የተፈጠረው? ማታሽ እንዴት ነው የመጣሁት? እሺ መግቢውን ማምጣቱንስ መጣው እንዴት ነው ኤፍራታ ክፍል የተገኘሁት? አረ የትናንትናውም አንተ አይወራ ነው ምን አንተ ወንድ ልጅ እንደዚህ ሲሆን በቃ አይቻላቅም። ገና ቤት በር ላይ ሳደርስ እኮ ኤፉዬ እኔ ጨረቃ ካንቺን አጥቼ መኖር አልችልም፣ እኔ ራሴን አጠፋለሁ። ምን ያላልከው ነገር አለ? ምን ማለት ምን ቅጡልኝ ጋር እኔ ያለቀስኩ? አይ ቢኒ ቶሎ እየቀለድክ ነው እርግጠኛ ነኝ። እና ነገርኝ፣ እኔ ግራ ገብቶኛል። ምንድን ነው የተፈጠረው? እሺ በቃ እባክህ እየቀለድኩብህ ነው። ያው ግን ቢሆንም ስለ ኤፉ በተረጋጋሚ ስታወራ ነበረ። ንዴትና ብስጭት አይቼብሃለሁ እንጂ ጭራሽ አላለቀስክም። ኤፉ ክፍል ካልገባው ብለህ አስቸገርከኝ። ያኔም እዛው አስገብቼ ስለመሸብኝ ጥዬ ሄድኩኝ። ኤፉ በፈጣሪ ስም እኔ ምንም ማስታወስ አልቻልኩም። ቢኒ የማልሽ ልደውልልህ እንዴ? እሺ በቃ ናት። ለስካሩ ደግሞ የሆነ ሽሮ ፍትፍት አድርገህ ብላበት። እሺ ኤፉ ማታ አስቸገርኩሽ እንዴ? ምንም አታስታውስም? ምንም አላስታውስም። ልብሴን ያወለቅሽው አንቺ ነሽ? አይ እዚህ ነው ማድረስ ስትለኝ እኔ ወጥቼ ሶፋ ላይ ነው ያደርኩት። ጠዋት ስመጣ ልብስ መሬት ላይ ወዳድቆ ነበር። እሱን አንስቼ ሌላ የምትቀይረው አመጣሁልህ። ለምንድን ነው እዚህ ያልተኛሽው? አስቸግሬሽ ነው? አይ እንደዛ ሳይሆን ከዚህ በኋላ እኔ እናንተ አንድ አልጋ ላይ መተኛት አለብን ብዬ አላስብም። እኔም አንተ ጋር ስለተኛው ምንም ባይፈጠር እንኳን አብሬ ስለተኛው ብቻ የማፈቅረው ሰው ላይ እንደማገጥኩ ነው የሚሰማኝ። ይሄን ያህል? እንዴት ነው በዚህ ፍጥነት ልትለወጪ ይቻልሽ? እሺ የኔ ጨረቃ ላይ እንዲያስጨከናትን ሰው መታወቅ ይችላል? በኤፍራታውን ተናገሪ። አሁን ካልነገርሽው የሰርግሽ ቀን ካወቀ ከሚባለው በላይ ይስተባበራል። በሰዎች ፊት ሲያዝን ልቡ ሲሰበር ከምታይ አሁን ተናግረሽ በሩን ዘግቶ ማልቀስ ካለበት ያልቀስ። ምናልባት አንድ ቀን ለሱ እንደሆነ ራሴ መስዋዕት ያደረኩት ሲገባው ይረዳኝ ይሆናል። ይፉ ምንድነው? ተናገሪ እንጂ ታስታውቂኛለሽ።